የኔ ፍቅር ናስቲ ነው ቆንጆ ዊ አልቻልኩም የኔ ያዋ ናስቲ ኦኬ ነው እሺ ና እኔ ምስኪን እኔን ክፈት ይበለኝ የኔ አባት ጌታ 3 ደቂቃ ራሱ መቆየት አልቻልኩም ኦኬ ነው እሺ የምንም መደሰት የምንም እንትን ማለት የለም እንደውም ስደውልልኝ ለካ ይወደኛል እያልኩ ነበር የኔ ፍቅር ሰላም በላችሁ ሰላም አልካቸው እንዴ ናሽሊን ደግሞ ሰላም በለኝ ኦኬ ነው እሺ አልከፋኝም እሺ ይቅርታን ተቀበል ነው ዛሬ የመጣሁት በቃኝ እኔ ሁሉ ቴክስቶች ይበቃኛል እውነቴን ነው እና በደወልኩ ቁጥር እንኳን ሊከፋኝ ደስ እያለኝ ነበር እውነቱን እንነጋገር ከተባለ ያበጠኝ እንዳ ባላነሳልክም የምሬ ነው እና ይቅርታን ዛሬ ተቀብያለሁ አጣቀኝ ይቅርታን ተቀብያለሁ እያልኩክ ነው አመሰግናለሁ በጣም መልሺ ለውደድህ መልሺ አው ከራሴ ቀንሺ መልሺ ላፍቅርህ መልሺ አው ከራሴ ቀንሺ ከወደድኩህ በላይ ለውደድህ ጨምሬ አልበቃ ብሎኛል የስካሁኑ ፍቅሬ ሰላም ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ ተመልሰን ወደ እናንተ መተንላችኋል። ያው ይሄን ሰሞን እየተፈጠረ ያለውን ነገር አይታችኋል። በውስጥ መስመር ብዙ ተጨንቃችሁ ምጽፉልን ሰዎች አላ የእውነቴን ነው። አንዳንድ ሰው ፍቅር እንሰጣለን ብለው ለአንድ ለ3 ቀን ለ4 ቀን ወይም ደግሞ ከሳምንት ለማያልፍ ነገር እንትን ይላሉና በፍቅር እስከ መጨረሻው ድረስ መኖር ለፍቅር መስዋዕትነት መክፈል ነው እንጂ ማስመሰል አይደለም የፍቅር ነገርና ይኸውልሽ መጣለሽ እሱ ወይኔ እንዴት አባቱ ነው የሚያምረው እኔ ቆንጆ ኦኬ ቆይ ኮስተር በልበት አንዴ ማጅ እንዳሰጭ ኧረ አልሰጥም እጅ እንደውም ይቅርታ እንዲጠይቀኝ ነው ማረጋው አንቺንም ብቻ እኔ ሲያሳሳ ግን ሲያምር እኛንም ማስቀር በጣም ነው የሚያምረው የኔ ቆንጆ የኔ ሸበላ አለባበሱ ነው ኦኬ እሺ አቤት ሰላም ነው ደህና ሰላም ነው ሰላም ነው አንዴ ቆየክ እዚህ ጋር ብቻ ነው ብለሽ ነበር ቆየክ እኮ በሰላም ነው ይቅርታ በጣም እሺ እንዴት ነክ ሰላም ነው አላህ እግዚአብሔር ይመስገን ሰላም ነው እንጂ ሰላም አላህ እግዚአብሔር ይመስገን እኔ ምልክ ለምንድን ነው ስልኬ ላይ እየደወልክ የምትጨቀጭቀኝ ስልኬ ላይ እየደወልክ ለምንድን ነው የምትጨቀጭቀኝ ቴክስቶች ካልመለስኩኝ የሰው ልጅ አይገባውም እንዴ በቃ አልበዛም ዝም አልኩክ አይደል ሄርሚ ስልክ አንሺልኝ ሄርሚ እንዳናግሪ ምናምን በጣም እየጨቀጨከኝ እያስጨነከኝ ያለውና ከቻልክ ባትደውልልኝ ደስ ይለኛል ለዛ ነው ዛሬም የጠራሁክ ገባክ አንዴ ይቅርታ በቂ ነው 10 ባትጠይቀኝ ደስ ይለኛል ስለዚህ ነፃነቴን ስታኝ ነኝ እኮ ቴክስት ማድረግ አይበቃም ነበር እንዴ እነሱን ጠርተሽ ምናምን ካሜራ ደቅነሽ ምናምን ይሄንን ማለት ለምን አስፈለገ በቃ አይ ዝም ካልኩክ እኮ በቂ ነው አይደል እንዴ አብርሃም 10 መደወል 10 እንትን ማለት ስልክ ካላነሳው ልክ ምናምን በቂ ነው እኮ ለምን በዚህ ልክ እንትን ትለኛለክ ስልክ ረፍት ሊያገኝ አልቻለም ኖ እኔ ደወልኩልሽም እንትን ያልኩሽም ያንቺ ላንቺ ተቀጨቁሽ መሰለሽ እንጂ እውነታውን ነገር እንድትረጅኝና ምናልባት ካስደበርኩሽ ይቅርታ ልጠይቅሽ ነው እንጂ በሌላ ነገር አስቤው አይደለም አሁንም ኮኔ ደግሞ ነገሩን ለመቀበል ፍቃደኛ አልነበርኩም አይደል ይቅርታ እኔ እንደዚህ ጨቀጨቁሽ አልመሰለኝም ነበር እየደወልኩልሽም የነበረው ቴክስትም እያረኩልሽ የነበረው ደብሮሻል አዝነሻል የሚል ነገር በማሰብ ነው እንጂ ምንም በዚህ ልክ እንትን መጨቅጨቅን አላውቅም ይቅርታ በጣም ከጨቀጨቁሽ ከዚህ በኋላ ዳለመደወል እሞክራለሁ ቢያንስ እኔ አንዴ አንስተሽልኝ ነገሮችን አስረድቼሽ እንድትረጂኝና ይቅርታዬን እንድትቀበይኝ ብቻ ነበር እየደወልኩልሽም ቴክስት እያረኩልሽም የነበረው ማለት ነው እንጂ አንቺን ለመጨቅጨቅ ፈልጌ ያደረኩት ምንም አይነት ነገር የለም እኮ ተገናኝተን እኮ አውርተንበታል አይደል እንዴ ነገሮችን እንድታስረዳኝ አልፈልግም አልኩክ እንዴ ማታም ቀንም ጠዋትም ነገሮችን ለማስረዳት ለምን ትሞክራለህ በቃ በጣም ነፃነቴን እየነፈከኝ ያለው በቃ እስካሁን ያለው ነገር አይበቃም ነገሮችን ለኔ ለማስረዳት አትሞክር ብዬሃለሁ አይደል እንዴ ስለዚህ ይቅርታውን መቀበል ካልፈለኩኝ መብቴ ነው አይደል እንዴ በቃ የሰው ልጅ እኮ ዝም ሲባል ይገባዋል አይደል
ስለዚህ ነገሩ ሊገባ ይገባ ነበር ማለት ነው። ከተጨቀጨኩሽ ከዚህ በኋላ ግን እንችንም ላለመጨቀጭ ላለመደወል ሞክራለሁ። እኔ ግን እንደዚህ አይነት ስሜት ይሰማሻል ብዬ አልነበረም እያሰብኩኝ የነበረው። ጀስት እንድትረጂው ብቻ ነበር የፈለኩት የነበረው ማለት ነው። በዚህ ልክ አስደብርሽ አስቀይምሽ ከሆነ ይቅርታ። ስለጠራሽኝም አመሰግናለሁ። በዚህ አጋጣሚ ባለፈው በተፈጠሩት ነገሮች በሙሉ ሶሪ ማለት ፈልጋለሁ በዚህ አጋጣሚ ማለት ነውና እንደዚህ ያስደብርሻል እንደዚህ ያስከፋሻል ብዬ አላሰብኩም ነበር መደወሌና ቴክስት ማድረጌ ማለት ነውና ይቅርታ በጣም አመሰግናለሁ። የኔ አባት ሰው ስማኝ የኔ ፍቅር ናስቲ የኔ ቆንጆ ውይ አልቻልኩም። የኔ ያዋ ናስቲ ኦኬ ነው። እሺ ና እኔ ምስኪን እኔን ክፈት ይበለኝ የኔ አባት ጌታ 3 ደቂቃ ራሱ መቆየት አልቻልኩም። ኦኬ ነው። እሺ የምንም መደሰት የምንም እንትን ማለት የለም። እንደውም ስደውልልኝ ለካ ይወደኛል እያልኩ ነበር። የኔ ፍቅር ሰላም በላቸው። ሰላም አልካቸው እንዴ? ናሽልኝ ደግሞ ሰላም በለኝ። ኦኬ ነው። እሺ አልከፋኝም። እሺ ይቅርታህን ተቀበላለሁ። ይቅርታህን ልቀበል ነው ዛሬ የመጣሁት። በቃኝ። እኔ ያው ሁሉ ቴክስቶች ይበቃኛል። እውነቴን ነው። እና በደወልኩ ቁጥር እንኳን ሊከፋኝ ደስ እያለኝ ነበር። እውነቱን እንነጋገር ከተባለ ያበጠኝ ፈንዳ ባላነሳልክም የምሬ ነው። እና ይቅርታህን ዛሬ ተቀብያለሁ። አታውቃኝም? ይቅርታህን ተቀብያለሁ እያልኩህ ነው። አመሰግናለሁ በጣም እኔን ክፍት ይበለኝ። እሺ እንደዚህማ ባንተ ሀዘን ማንም የሚደሰት የለም። እኛ አለንልክ። እሺ አሁን እንደዛ ብለሽ ካሰብሽ አሁን ምን ሁሉ ነገር አስፈለገ? እንትን ነው ምን መሰለክ፣ ልክ አሁን እስክትመጣ ደህና ነበርኩኝ እኮ። ከዛ ሳይክ ቶሎ ሳቄ ከተቀበልኩክ በቃ ምናልባት የሆነ ነገር ይሰማዋል አልኩና መኩራቴ ነበር በእኔ ቤት። ከዛ በኋላ ሳይክ ግን በቃ አይተዋል ፊቱ የኔ አባት እሺ እና ይቅርታህን ተቀብያለሁ። እሺ ይሄ ሁሉ ጊዜ ስትደውልልኝ ማላነሳልክ ምናምን ኢግኖር ለማድረግ እየሞከርኩ ነው ማለት በእኔ ባህሪ ላይ የሆነ ነገር እያየ ነው። ያን ነገር ደግሞ ያደረኩት ላንተ ብዬ ነው ማለት አንዳንድ ጊዜ ጥፋት አጥፍተህ ወዲያው ይቅርታህን ከተቀበልኩክ ነገሮችን ቀለል ታደርገውና ሁሌ ጥፋት አጠፋለሁ የሚል ስሜት እንዳይሰማክ፣ እኛ ደግሞ አቤልን የመሳሰሉ የሚገራሩን ጓደኞችህም ደግሞ ላንተ እንደምናስብ እንደምንጨነቅ እንዲገባክም ነው ያን ስሜት ለትንሽ ደቂቃ እንድትረዳው ነው እንጂ እኔ በፍጹም ካንተ መራቅ እኔ በፍጹም ባንተ ሀዘን እየተደሰትኩ መቆይ ሰው አይደለም። ገባክ? ሳቅህን ደስታህን ለመመለስ እኔ በጣም ሬዲ ነኝ። በእርግጥ የነገርኩህን ነገር አልሰማኸኝም። ብዙ ነገር ነግሬሃለሁ፣ ብዙ ነገር አስረድቻለሁ። ከጎንህ ሆኜ ብዙ ነገር ለማድረግ ሞክሬ ነበረ። ግን ደግሞ አለ አይደል እኔ ባንተ ተስፋ እንደማልቆርጥ ታውቃለህ። ገባክ? እንደዚህ ነው የመሰለች ፍልቅልቅ የሆነች ከጎንክ ሴት አለችና ደስ ሊልክ ነው የሚገባው። እሺ እኔ ከጎንክ ነኝ በጣም እሺ። እና ለዚህ እኔ ሳልኖር ለዚህ 3 ቀን 4 ቀን ምናምን በቃ ለተደበርከው ነገር በጣም ይቅርታ። እኔ ባለሁበት ምንም ሊከፋህ አይገባም ነበር። አንተ ለዛ ሰው እድል ሰጥተህ እንዲከፋ ያደረከው ገባክ? እሺ ብለኸኝ እኮ ብዙ ነገር እንትን ብትል እኔ ምንም ሳይከፋ እድሜ ዘመንህን እንድትኖር ነበር ማረጋክ። ችግሩ አንተ ፍቃደኛ አይደለህም። ስለዚህ አሁን ነገር ልቀሰቅስብህ ምናምን ነገር ምናምን አይመቸኝም። እሺ ነገር የምቀሰቅስ ሰው አይደለሁም። ሁሌ ፈታ ዘና ፍቅር በሞላበት ነው መልካምነት። ገባ? ልብ ንጹህ ሲወራ አንዳንድ ጊዜ ነገሮች እንትን ይላሉና ለኔም ትምህርት ነው ለአንተም ትምህርት ነው ብዬ አስባለሁ ማለት ነው አይደል እንዴ አቤላ? ኧረ ጎበዝ ነው እንሽከርከርበት እንዴ የአብርሽ ደስታ ሊመለስ ነው አለ ሰውዬው። ለማንኛውም ማለት ነው ምን መሰለ በዛ ሰሞን እኔ ሜሪሚን ብሩክም ተስማምተን ነበር እንደዚህ አውቀን ትንሽ እናዳርቀው ምናምን እንጂ ሰው በሚያስፈልግ ሰዓት እንዴትኛ እንርቀሃለን። አልሰማ ስላልከን ነው ትንሽ ከፍቶናል በጣም። ግን ያው ደጋግመን ስንነግርህ ከሩም ስታወጣን ሂዱ ስትለን ስታባራ ሳይከፋን ቀርቶ ምናምን አይደለም። ግን ደግሞ እንድትረዳው ብቻ ስለፈለግን አሁን ደግሞ ዋና የኛ ምን ፈልገው ነገር ገብቷል ብለን እናስባለን። ያው ሰው እንደማይፈልግ እየተጫወቱብህ እንደሆነ እየቀለዱህ እንደሆነ ቢያንስ መጨረሻ ሰዓት ላይ ተረታን። እሱን ነው የምንፈልገው። አሁን ግን ደስተኛ እንድትሆን ነው የምንፈልገው በሀዘን። ስለዚህ ነገሩን እንፈታዋለን ማለት ነው። ገባክ? እኔ ለማንም ጠላት አሳልፌ አልሰጥህም። ገባክ? እንዳልኩ ነው ቅድም ፍቃደኛ ብትሆን እኔ የሀዘን የሚባለውን ነገር ከፈጣሪ መጣ ነገር ነው እንጂ ይሄ ዝም ብሎ የሚያስከፋን ሰው በደንብ አርቄ ምናምን እኔ በደንብ አርቄ ያኖረ ነበር። ግን አንተ ያው ነገር ውስጥ እንትን ትላለህ፣ ነገሮችን ታበላሽብኛለህ። ገባክ? የፍቅር ሰው ሆነህ ልብ ንጹህ አድርገህ እስከ መጨረሻው ድረስ
አብረን እንድንሆን እፈልግ ነበር። ታውቃለህ ነገሩ በጣም ጥላችን የተመቸህም እየመሰለኝ ነው። ኧረ አይደለም ኤርሚ ጌታ እንደዛ አይደለም። አይ ኩርፊያ ተመችቷል መሰለኝ። ችግር የለውም። ፊቴን ተሳሰላል ወላሂ ወይ ነው እውነት። አዎ አላለክ? አዎ ጌታን በል ጌታን ቁርስ ነው የበላሁት እኔ ራበኝ። ቁርስ ልስራልህ? ኦኬ አሁን ምሳ ነው ያልበላው። ምሳ ልስራልህ? ምንድን ነው የፈለገው? ውጭ እንብላ? አዎ እሺ እኔ ጋብዝሃለሁ። ወይስ ወርቁን ስለተቀበልኩ አንተ ጋብዘኝ በቃ። ምን ነው? ስለዚህ በቃ ይቅርታ። አሁን እንግዲህ ቤተሰቦች እናንተንም ረሳኋችሁ። ይቅርታ። እሱም ሳይ ካሜራ መደቀኑን ሁላ አስከረሳ ነው ማንነቴን ምረሳውና ዛሬ ካሜራ ይዤ የመጣሁት እርቅህን እንደተቀበልኩኝ። እውነት በጣም በብዙ ጭንቀት ስለአንተ በዚህ ልክ የሚጨነቅ ሰው አለ እስክል ድረስ ነው። በውስጥ መስመር ራሱ እየተጨነቁ ከአብርሽ ጎን እንዳትርቂ እያሉኝ እንደዛ እያሉኝ አንድ ቀን ማደር ራሱ ለኔ በጣም ከባድ ነበር ታውቃለህ። እና ያንተን ሀዘን ማንም አይፈልገውም። እሺ አንዳንድ ሰዎች ሊፈልጉት ይችላሉ። እነሱን ደግሞ ምንቅር አድርገን እናስወጣቸዋለን። ተግባባን? ስለዚህ የኛ ውድ ቤተሰቦች እንግዲህ ዛሬ አብርሽ እንዲቅርታ ተቀብዬዋለሁ። መቃጠል ያለባችሁ ተቃጠሉ። ያው የአብርሽ ደስታ የሚያስደስታችሁ ማለት ነው። ኦሬዲ እኔ የአብርሽ ደስታው ነኝ። እኔ ሳስቀው አብርሃምን ሳስደስተው እንጂ ምንም ሳረግ መጥፎ ነገር ሳረግበት ተንኮል ሳስብበት ተገኝቼ አላቅምና የኔ መልካም ሰው መልካም ጊዜ። ባይ ባይ በላቸው። ባይ ባይ